ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። ያገዛዙ 45ኛ ክፍለ ጦር አዛዥ ኮሎኔል ተርፋታን ጨምሮ ድሽቃ ምድብተኞችን ልዩ ቦታው አምዳምባ አምቦ 026 ቀበሌ ላይ በምኒልክ እዝ 102ኛ ኮር ሙሉ በሙሉ ወደ ላይኛው ተሸኝተዋል፣ ተደምስሰዋል። ሌላው 55ኛ ክፍለ ጦር ዛሬም በድል ተመልሳለች። ግንቦት 22 2018 ዓ.ም ከዳንግላ ከተማ ወደ ጭሮ ሲንቀሳቀስ በነበረ የጠላት ፓትሮል ላይ በአፋብን ቴዎድሮስ እዝ 105ኛ ኮር 55ኛ ክፍለ ጦር በተወሰደ ደፈጣ ጥቃት በፓትሮላ ላይ ከነበሩ 6 ያገዛዙ ስልጣን አስጠባቂ የብርሃኑ ጁላ የሰራዊት አባላት 4ቱ ሲደመሰሱ 2ቱ ከባድ ቁስለኞች ሆነዋል። ሲንቀሳቀሱባት የነበረች ፓትሮል ሙሉ በሙሉ ወድማለች። የትውልዱ መሪ የአማራ ፋኖ ልዩ ምልክት አብዮተኛው የአፋብን ሊቀመንበር አርበኛ ዘመነ ካሴ ሰራዊቱን አቀናጅቶ እየመራ ነው። የአማራ ፋኖ ልዩ ምልክቱ አብዮተኛው አርበኛ ዘመነ ካሴ የትውልዱ መሪ ነው የምንለው እንዲሁ አልነበረም። በዛ ጨለማ ዘመን ብቻውን አማራ እያለ አማራ ሲሏችሁ አትፍሩ ብሎ ሲናገር ብዙ ሰዎች ይህ እብድ የሚሉም ነበሩ። በጊዜው አማራ ሆኖ መገኘት በየቦታው የሚያስገድል፣ አማራ ነኝ ብሎ መናገር ጽንፈኛ አክራሪ እየተባለ የሚያሰድድበት ወቅትም ነበር። ነገር ግን አብዮተኛው አርበኛ ርቆ ሐሳቢ ነው እና በዚህ አስገምጋሚ ድምፁ ብቻ ጠላትን ያረዳው ጀመር። ብዙ ትውልድንም ከተኛበት ድንዛዜ አንቅቶ ከጎኑ እንዲሰለፍ አደረገ። በ3 ቀን የብልጽግናን መዋቅር የሚያፈራርስ አዲስ ትውልድ ፈጠረ። ነገን ቀድሞ የሚያይ መሪ በመሆኑ ዛሬ ላይ በሚሊዮን ዘመነን አፍርቷል። ለዚህ ነው የትውልዱ መሪ ነው የምንለው። የበጎነትን ወሰን የለሽነት አብዝቶ ያሳየ፣ ሁሉን አክባሪና የማይቀያየር ትህትና፣ ለተገፋና ለተከፋ ከጎን መቆምን፣ በአስቸጋሪ ሁኔታዎች ውስጥ የማይቻለውን በመቻል መምራትን ኑሮ ያሳየ የዘመናችን ድንቅ አብዮተኛ መሪ ነው። መሪነትን በተግባር የትግል ሜዳው ላይ በፖለቲካን ጦር ሜዳ የተዋጣለት አሰላሳይና ርቆ ማሰብ የሚችል ትግሉ ውስጥ ያለውን ሁሉ ተቋቁሞ ወደ ድል የሚገሰግስ አማራዊ ስነ ልቦና የተላበሰ ጥበበኛ ወታደርም ፖለቲከኛም የሆነ አዲስ ትውልድ ተገንብቷል። ለዚህም ነው የአማራ ፋኖ በዚህ አጭር እድሜው በምስራቅ አፍሪካ ተገዳዳሪ ኃይል መሆን ችሏል የሚባለው። እንዲሁ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ጀብደኛው ምኒልክ እዝ 102ኛ ኮር በዘመቻ አንሻ ሰይድ ከወንድም 101ኛ ኮር ልዩ ዘመቻ በጋራ በመሆን ግንቦት 22 2018 ዓ.ም በብልጽግና ወንበር አስጠባቂ ሰራዊት ላይ በተኩለሽ ከተማ ዙሪያ እርምጃ መውሰዱ ይታወቃል። በመሆኑም በዚሁም 102ኛ ኮር 65ኛ ክፍለ ጦር በወሰደችው የሞርተር 82 ኢላማውን የጠበቀ ድብደባ በማድረግ ያገዛዙን የ45ኛ ክፍለ ጦር አዛዥ ኮሎኔል ተርፋታን ጨምሮ ድሽቃ ምድብተኞቹን ልዩ ቦታው አምዳምቦ 026 ቀበሌ ላይ ሙሉ በሙሉ ደምስሳለች። በተጨማሪም የጠላት 45ኛ ክፍለ ጦር ድሽቃ ሙሉ በሙሉ ከጥቅም ውጭ መሆኑን የውስጥ መረጃ ምንጮች ገልጸዋል። ሌላው የብልጽግና ወንበር ጠባቂ 45ኛ ክፍለ ጦር አዛዥ ኮሎኔል ተርፋታን ግንቦት 22 2018 ዓ.ም በአራ ከተማ ከሌሎች ሬጅመንት አመራሮች ጋር የቀብር ስነ ስርዓታቸው መከናወኑን ምንጮች ገልጸዋል። በመጨረሻም የጠላት 45ኛ ክፍለ ጦር ዙ 23 በቀድሞ ዞብራምባ ክፍለ ጦር የአሁኑ 12ኛ ክፍለ ጦር ሜካናይዝድ አልሞ ተኳሽ በወሰዱት ስብጥር የሞርተርና የድሽቃ ተኩስ ሙሉ በሙሉ እርምጃ ተወስዶበታል። በተያያዘም አይበገረው 64ኛ ክፍለ ጦር የሻለቃ መሪውን ብሬን ተኳሽ ጨምሮ ማስተራድ መብተና ፖሊስና ሚሊሻ አባላት በደፈጣ ኦፕሬሽን እስከ ወዲያኛው ሲያስወግድ 7ቱ ቀላልና ከባድ ቁስለኛ ሆነዋል። 34ኛ ክፍለ ጦር አፋብን ቴዎድሮስ 201ኛ ኮር አይበገረው ይህ ክፍለ ጦር ቃኝና መሐንዲስ በእነማይ ወረዳ 2 አምባ ዲቢሲ ቀበሌ ያገዛዙን የሐሰት ምርጫና አፋብን ያወጣውን የመንገድ ክልከላ በጣሰ ባጃጅ ላይ እርምጃ ሲወስድ ያገዛዙ የሐሰት ምርጫ ለማስፈጸም ከየትመን ከተማ ወደ ቢቸና ከተማ በአንድ ኦባማ በጉዞ ላይ የነበሩ አድማ ብተና ፖሊስና ሚሊሻ የጫነ ተሽከርካሪ በተወሰደበት ልዩ ደፈጣ ኦፕሬሽን ታላቅ ድል ተገኝቷል። በክፍለ ጦሩ ቃኝና መሐንዲስ ቁጥጥር ስር የዋለው የባጃጅ ለማስለቀቅ ከየትመን ከተማ በአንድ ኦባማ በጉዞ ላይ የነበሩ አድማ ብተና ፖሊስ ሚሊሻ አባላትን በመያዝ ወደ 2 አምባ ዲቢሲ ቀበሌ ያቀና ቢሆንም በጀግኖቹ የደጃዝማች በላይ ዘለቀ ልጆች በፌደራል መንገድ ጥቁር አስፋልት 2 አምባ ዲቢሲ ልውያ ጎጥ ላይ በወሰዱት የደፈጣ ጥቃት ያገዛዙ ቁጥረኛ ሚሊሻ አባላቶች ወደ አፈርነት ተቀይረዋል። የ64ኛ ክፍለ ጦር ቃኝና መሐንዲስ በሰራው ልዩ የደፈጣ ኦፕሬሽን 10 የሞተ ሲሆን 7 ቀላልና ከባድ ቁስለኛም ሆነዋል። ለዓለም ጌታና አድማ ብተና ሻለቃ መሪ የሞተ ሲሆን ፖሊስ ይታያል ሙሉ ቀን ብሬን ተኳሽ የሞተ ቢያድግ አይችሉም የማህበራት ጽህፈት ቤት ኃላፊ ቀላል ቁስለኛ ሚሊሻ ሰይድ ዳውድ ቀላል ቁስለኛ ሚሊሻ ጌትነት ውበት ሚሊሻ ስማቸው ይሆንስ ሚሊሻ ይበልጣል ሽፈራው ከባድ ቁስለኛ በመሆን ደብረ ማርቆስ ሆስፒታል የገቡ ሲሆን ስማቸው ለጊዜው ማግኘት ያልተቻሉ ያገዛዙ ቁጥረኛ ሚሊሻና አድማ ብተና አባላት በአንድ ፓትሮልና አንድ አምቡላንስ ሙትና ቁስለኛ ሆነው ቢቸና ከተማ መግባታቸውም ተረጋግጧል። በዚህ የደፈጣ ጥቃት ሚሊሻዎችን የጫነ አንድ ኦባማ ተሽከርካሪ ከጥቅም ውጭ ሆኗል። በፋኖ ኃይሎች ከፍተኛ ጉዳት ያስተናገደ ያገዛዙ ቁጥረኛ ሚሊሻ ሹፌራ እየለገሩም የተባለ የቢቸና ተወላጅ አስገድደው እንዲጭናቸው ካደረጉ በኋላ ለፋኖ ቀድመ መረጃ በመስጠት ነው በማለት በአሰቃቂ ሁኔታ ገለውታል። በየትመን ከተማ
አቶ በላይነህ አድማስ የተባለ ንጹሃን በአራት ጥይት ተመቶ ከባድ ቁስለኛ ሆነ ሲሆን በደጀን የመጀመሪያ ደረጃ ሆስፒታል በመግባት ሕክምና እያገኘም ይገኛል። የደጃዝማች በላይ ዘለቀ ልጆች የ64ኛ ክፍለ ጦር ቃኝና መሐንዲስ በሰሩት ከባድ የደፈጣ ጥቃት አገዛዙ በድንጋጤ ውስጥ መግባቱ የተነሳ ከደብረ ማርቆስ ደጀን የትኖራ ጥቅ የሚገኘው የሰው ኃይሉን ከከባድ መሳሪያዎች መድፍ ዙ 23 4 ዲሽቃ የመሳሰሉትን በመያዝ በሸበል በረንታ ማርገጭ ንስ ከተማ በመግባት ወደ ራጤ ከተማ ከባድ መሳሪያ ሲተኩስ ውለዋል። ሌላው ምርጫ ብሎ ነገር የለም ያለው የባሶ ሊበን ወረዳ ህዝብ ከ206ኛ ኮር 34ኛ ክፍለ ጦር ጋር ውይይት አድርጓል። የአማራን ህዝብ ላይ ገልጽቶ የዘር ማጥፋት ጦርነት የከፈተው የብልጽግና ስርዓት ያዘጋጀውን ምርጫ መንግስታዊ ውንብድና ነው ያለው የባሶ ሊበን ህዝብ ከ206ኛ ኮር 34ኛ ክፍለ ጦር ጋር እየመከረ ይገኛል። በባሶ ሊበን ወረዳ ያገዛው ሰራዊት ሴቶችን እየደፈረ ንጹሃን እየረሸነ በድሮን በመድፍና በታንክ የታገዘ ጦርነት እንደቀጠለ ባለበት ሁኔታ ይደረጋል የተባለው ምርጫ በዲሽቃ በሞርተርና በአርመኒያዊ ሰራዊት ታጅበው በሁለት ቀበሌዎች ብቻ ለማከናወን መወሰኑን የብልጽግናውን በዲነት የሚያረጋግጥ መሆኑን አስተዋል። አፋብን የጣለው ተሽከርካሪዎች እንቅስቃሴ ገደብ ሙሉ ለሙሉ የተተገበረ ሲሆን ህዝቡ ከትግሉ ጎን መቆሙን ያረጋገጠበት እንደሆነም ለማወቅ ተችሏል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።